السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. اللهم صل وسلم على سيدنا محمد وعلى آله وصحبه وسلم أجمعين. أما بعد، فنواصل درسنا في مختصر القدور. የቁዱር كتاب درسን ቀጥላለን። ባለፈው باب الحيض አይተን ነበር። ዛሬ ደግሞ የምንጀምረው ከባብ الأنجاس ነው የሚሆነው። يقول المؤلف رحمه الله باب الأنجاس የነጃሳዎችን ይናገራል። እስካሁን ሲያወራቸው የነበሩት ያው ኪታቡ ጧሃራ ነውና እየቀራን ያለ ነው። የኪታቡ ጧሃራ የመጨረሻው ባብ ነው። ይሄ ርዕስ ነው። ነጃስትን ሁክምያዎችን ነበር፣ ስለ ውዱእ ስለ ትጥበት እያወራን ነበር የነበረው። አሁን ደግሞ ነጃስትን ሐቂቅያ ተብሎ የሚጠራው ስለሱ ማውራት ፈለገና ባቡል አንጃሲ አለ። የነጃሳዎችን ይናገራል፣ ወይም ነጃሳዎች እንዴት እንደሚወገዱ ማለት ነው። ተጥሂሩ ነጃሰቲ ነጃሳን ማስወገድ፣ ተጥሂር በማለት ኢዛላ ማስወገድ ነው። ነጃሳን ማስወገድ ወይ ደግሞ የነጃሳን ቦታ ተጥሂሩ መሐል ነጃሰቲ ማለት ነው። የነጃሳን ቦታ ማጽዳት። ምክንያቱም ነጃሳው ራሱ አይጸዳም። ነጃሳ ከሆነ ነጃሳ ነው። ሽንት 30 ጊዜ ቢያጡት ያው ሽንት ነው የሚሆነው አይደል? ሽንቱ ሽንት ነው፣ ሰገራም ሰገራ ነው። ቦታው የነካው ቦታ የሚጸዳበትን ሁኔታ ነው፣ ወይ ደግሞ የሚወገድበትን ነው። ስለዚህ ተጥሂሩ ነጃሰቲ ሲሉ ፉቃሃዎች ዑለማዎቻችን ተጥሂሩ መሐሊ ነጃሰቲ የነጃሳውን ቦታ ማጽዳት ወይም ደግሞ ኢዛለቱ ነጃሰቲ ነጃሳውን ማስወገድ በሚል እንረዳዋለን ማለት ነው። ዋጅቡን ዋጅብ ነው። ሚን በደን ሙሰሊ ከሚሰግድ ሰው ሰውነት ላይ፣ ከሰጋጅ ሰው ሰውነቱ ላይ፣ ወተውቢሂ ከልብሱም ላይ፣ ወልመካን አለዚ ዩሰሊ ዐለይህ ከሚሰግድበትን ቦታ ላይ ነጃሳውን ማስወገድ ግዴታ ነው፣ ዋጅብ ነው። እንግዲህ በሐነፊ መዝሀብ ባለፈው መግቢያ ላይ እንዳነሳ ነው የመዝሀቡን እስጥላሓቶች መግባቢያዎች ምንድን ናቸው የሚለው ስናነሳ በሐነፊ መዝሀብ ዋጅብና ፈርድ ልዩነት አለው። ዋጅብና ፈርድ ልዩነት አለው፣ የተለያዩ ናቸው። ፈርድ የሚባለው በማያሻማ ደሊልን ቀጥዒ ቁርጥ ባለ ደሊል የተረጋገጠ ሲሆን እሱ ዋጅብ ይባላል። ለምሳሌ ማን ፈርድ ይባላል። ለምሳሌ ውዱእ ማድረግ፣ እጅን ፊትን ማጠብ፣ ይሄ ፈርድ ነው። ይህን የካደ ፊትን መታጠብ ግዴታ አይደለም፣ እጅን መታጠብ ግዴታ አይደለም ካለ ከእስልምና ይወጣል። ፈርድ ነውና ተበተ ቢደሊልን ወቢነስን ቀጥዒ እንላለን። ዋጅብ የሚባለው ደግሞ በመዝሀቡ ላይ ቀጥዒ ባልሆነ መረጃ የተረጋገጠ ማለት ነው። ምን ማለት ነው? አንዳንድ ጊዜ ኸበር አልአሐድ ሊሆን ይችላል። ይሄ እንደል ኢማም ነው። ኸበር አልአሐድ ማለት ምን ማለት ነው? ሐዲሱ ሰሒህ ነው ግን ሙተዋቲር ያልደረሰ ማለት ነው። ወይም ደግሞ በሌሎች አድላዎች የሰበተ በቁርአን እና በሙተዋቲር ሐዲስ ያልሰበተም እንደዛ ይሆናል። ቅያስም በከፊል የቅያስ አይነት የተሰበተም ዋጅብ ተብሎ ይጠራል። እዚህ ላይ ነጃሳን በማስወገድ ላይ ዋጅብ ብሎ ጠርቷቸዋል። ምክንያቱም አንዳንዶቹ በሐዲስ የተረጋገጡ ናቸው፣ ኸበር አልአሐድ ናቸው፣ ሙተዋቲር ደረጃ አልደረሱም፣ ሶሒህ ናቸውና በመዝሃቡ ዋጅብ የሚል ስያሜ ሰጥቷቸው እናገኛለን። እንግዲህ በቁርአን ላይ የመጣው ወሲያበከ ፈጠሂር ነው፣ ልብስህን አጽዳ የሚል ነው የመጣው በቁርአኑ ላይ። ልብስህን ነው የመጣው። የሰጋጅ ሰውነት ወይም ደግሞ ቦታው ይታጠብ ወይም ጧሃራ ይሁን አልተባለም። እዚህ ላይ ደግሞ እያወራ ያለ ነው በደኑ ሙሰሊ ወተውቢሂ ወልመካን፣ ሶስቱ የሰጋጅ ሰውነት ልብሱ የሚሰግድበት ቦታ ሶስቱን ጧሃራ መሆን አለበት ነው። በቁርአን ደግሞ የተገለጸው ወሲያበከ ፈጠሂር ልብስህን አጽዳ የሚል ነው የተነገረው። ቅያስ ነው ልብስና ሰውነት ወይም ደግሞ መስገጃ ቦታ ሰጋጁ ጋራ ግንኙነት አላቸው።
ሰውየው ልብሱ ንጹህ ሆኖ ቦታው ንጹህ ካልሆነ ከነጃሳ ጋር ንክኪ ይኖረዋል። ውሃ ከዛ ሰውነቱን ቢሆን ቅድሚያ ሊሰጠው የሚገባ ነገር ነውና ለዛ ነው በዚህ አያ ውስጥ ያው ይካተታሉ በቂያስ ተብሏል። ወየጅዙ ተጥሂሩ ነጃሰቲ ቢልማኢ ነጃሳን በውሃ ማጽዳት ይበቃል። በውሃ ማጽዳት ይቻላል ነጃሳን። ወቢኩል ማኢዕን ፈሳሽ በሆነ ነገር ሁሉ። ይሄ በሻፊዒ መዝሀብ ተቃራኒ ነው። በሻፊዒ መዝሀብ ነጃሳ መጽዳት ያለበት በውሃ ብቻ ነው። በሐነፊ መዝሀብ በፈሳሽ ነገራቶች ጧሃራ በሆኑ ፈሳሽ ነገራቶች ሁሉ ማጽዳት ወይም ጧሃራ የሆኑ እንጂ እነዛ ፈሳሾቹ ይቻላል። ለምሳሌ በአሁኑ ጊዜ ሳኒታይዘር የሚባል ነገር የሆነ ጊዜ ላይ መጥቶ ሰው ሁሉ እጁን ምናምን በሱ እየታጠበ ነበር የነበረው። ይቻላል በሐነፊ መዝሀብ። ይሄ ሐነፊ መዝሀብ ለብዙ ችግሮች መፍትሄ ሆኗል። ብዙ ማሽኖች በውሃ የማይታጠቡ ወይ መታጠብ የሌለባቸው በፈሳሽ ጋዝ መታጠብ ያለባቸው ማሽኖች ወይም እቃዎች ሊኖሩ ይችላሉ። በዛ ከጸዳ ውሃ ሊነካቸው የማይፈቀድበት አጋጣሚ ይኖራል። ስለዚህ በሐነፊ መዝሀብ መጽዳት ይችላሉ ማለት ነው፣ ፈሳሽ በሆነ ነገር ሁሉ ማለት ነው። እንግዲህ ሻፊዒ የሆነ እንደሆነ አይቻልም። ከሐነፊም ዙፈር ሻፊዒ አቋም ጋር እናገኛቸዋለን። ባይሆን ያ ፈሳሽ ጧሂሪን ጧሃራ ይሁን። ጧሃራ ብቻ ሳይሆን ቃሊዕሊን ነጃሳ ፈሳሹ ላይ ሁለት መስፈርት መሟላት የግድ ነው። አንደኛው ጧሃራ መሆን። ነጃሳ የሆኑ ፈሳሽ የሆነ ነገር ከሆነ በሱ ነጃሳን ማስወገድ ወይም ማጠብ አይቻልም። እንደውም ውዱ ላይም አይቻልም፣ ከውሃ ውጭ ብለናል። እሱ አሳልፈናል። የውዱ ጉዳይ ላይ ውዱ ላይ ከውሃ ውጭ አይቻልም። በፈሳሽ ነገሮች ውዱ ማድረግ አይቻልም። ነጃሳን ማስወገድ ግን በፈሳሽ ነገሮች ይቻላል። በዚህም ውስጥ ይሄ ፈሳሽ የሚባለው ነገር ሁለት መስፈርትን ካሟላ ነው። አንደኛው ጧሃራ ይሁን፣ ሁለተኛው ቃሊዕሊን ነጃሳ ነጃሳን የሚያወልቅ መሆን አለበት። ምን ማለት ፈልጎ? ነጃሳን የማያወልቅ ፈሳሽ አለ አሉ። ዘይት ይመስል ወተት ይመስል ላው ላይ ሄዶ ግግር ነው የሚለው። ለምሳሌ ጨርቅ ላይ ነው ብለን ልብስ ላይ ነው ብንል ድርና ማጉ መሃል ላይ ገብቶ ቁጭ ነው የሚለው፣ እላው ላይ ይለጠፋል። ነጃሳን ሊመነጥርና ከውስጡ ሊያወልቅ የሚችል ፈሳሽ አይደለም። ስለዚህ እንደዛ አይነት ነጃስ ፈሳሽ ከሆነ መታጠብ ወይም ነጃሳን ማስወገድ ይቻላል። ዩምኪን ኢዛለቱ ሀቢሂ በዚህኛው ነገር በዚህ በፈሳሹ ነገር ነጃሳን ማስወገድ የሚቻልበት ያው መገለጫው ምልክቱ ምንድን ነው ሲሉ ቅድም ነጃሳን ማውለቅ የሚለው ቢጨምቁት የሚጨመቅ መሆን አለበት። በመጭመቅ ያፈሳሹ ነጃሳውን ይዞ የሚወገድ መሆን የግድ ነው። ወተት እናንተን የሆነ እንደሆነ እዛው እቃው ጋራ በአንድ ላይ ተቀላቅሎ ነው የሚቀረው ነጃሳው ጋር ተብሏል። ምሳሌ ያሉ ከልኸሊ የፈሰደ ጠጅ ይመስል ወይም በተለምዶ ሆምጣጤ እየተባለ የሚጠራው እንደዚህ አይነት ነገር ማለት ነው። ግን ይሄ ኸል ማለት አሱሉ ኸምር ነበር። የፈሰደ ጠጅ እያሉ ነው በገጠር የሚተረጉሙት። የተበላሸ አስካሪነቱ የቀረ እሱ በሱ መታጠብ ይቻላል። በሻፊዒ መዝሀብ ጧሃራ ቢሆንም ግን መታጠብ ነጃሳን ማስወገድ አይቻልም። በሻፊዒ መዝሀብ እሱም ጧሃራ ነው። ባይሆን ቢፊዕል ፋዒል በአድራጊ ድርጊት ሰዎች ጨው ጨምረውበት ጠጁን ከአስካሪነት ወይ ደግሞ በፀሐይ ሲጋለጥ በፀሐይ ብርሃን ሲጋለጥ አስካሪነቱን ይተዋል። እሱ ከሆነ አይቻልም። በራሱ ጊዜ የተበላሸው ከሆነ በሐነፊ መዝሀብ ጧሃራ ብቻ ሳይሆን ሙጠሂር ሊነጃሳ ነው፣ ነጃሳን ያስወግዳል። ወማኢል ወርድያን የጽጌረዳ ውሃ ከአንዳንድ አበባዎችና ቅጠሎች የተጨመቁ ፈሳሾች ማጣራት ይችላሉ ማለት ነው። ከአንዳንድ አበባዎች በትክክል ማል ወርድ ይሸጣል በብዙ ሀገራት እና በሱ ነጃሳን ማስወገድ ይቻላል። ወኢዛ አሷበት ልኹፈ ነጃሰቱን ኹፍን ነጃሳ ከነካው ኹፍ ላይ ነጃሳ ነካው። ጫማም ቢሆን እንደዛው ነው። ልብስ እንደ ጫማም ቢሆን ያው ነው። ወላሃ ጅርሙን ያቺ ነጃሳ አካል ያላት ነጃሳ ናት።
ወይም ጠጣር እንደበለው አካል ያለው ነጃሳ ነው። እንደ ፋንዲያ ኩስን የመሳሰሉ ነገራቶች ፈጀፈት አንዳንድ ጊዜ ፈሳሽ አካል የሌለው ፈሳሽ ነጃሳ ሆኖ አፈር ተነካውና ወይም አመድ የሆነ ነገር ከነካው ወደ አካል ወዳለው ነጃሳነት በርጥበቱ ተነካው ወደ አካል ያለው ነጃሳነት ይቀየራል ይላሉ ፉቃሃዎች። ፈጀፈት ያቺ ነጃሳ ከደረቀች ፈደለከው ያ ሰውም ደግሞ ያንን የነካውን ነገር ቢያሸው ቢፈትገው ቢልአርዲ ጫማውን ወይም ሁፉን ቢፈትገው ቢልአርዲ መሬት ላይ ቢያሸው መሬት ላይ መሆን ሸርጥ አይደለም። የሆነ ነገር ላይ ግድግዳ ላይ ሊሆን ይችላል ወይም የሆነ ሊፈተግበት የሚችል በአሁኑ ሰዓት ላይ ጫማ ምንጣፍ እንደዛ አይነት ነገር ላይ ቢያሸውና ቢፈትገው ጃዛ ይበቃል። ነጃሳው ተወግዷል ነው የምንለው። ለምንድን ነው ሲሏቸው ይሄ የሐነፊ መዝሀብ ኸሳኢሱ ነው መለያው ነው። ጫማ ወይም ኹፍ ከቆዳ የሚሰራ በመሆኑ ነጃሳን አይቀላቅለውም፣ ነጃሳን አይጠጣም፣ ወደ ውስጥ አይስብም። ይስብም ቆዳ ትንሽ ነው የሚስበው። እሱ ደግሞ ማዕፉ ሊሆን ይችላል፣ ይቅር የሚባል ነጃሳ ሊሆን ይችላል። ይሄ ከደረቀ ነው። ግን እርጥብ ነጃሳ ከሆነስ እርጥቡን ነጃሳ ፈትጌው እሰግድበታለሁ ማለት አይቻልም። እንዳውም ጭራሹን ሩቅዓውን የነጃሳውን ስፋቱን መጨመር ነው የሚሆነው፣ የበለጠ ሌላውንም እንዲነጀስ ማድረግ ነውና እሱ ግን አይቻልም። ደረቅ ከሆነ ነው የምንለው። ወልመንይ መንይ የወንድ ወይም የሴት የዘር ፍሬ ማለት ነው። የሁለቱም አለ ተብሎ ነው የሚታሰበውና ወልመንዩ ነጂሱን ነጃሳ ነው፣ ነጂስ ነው። ነጃሰተ ሙገለዟ ነው። እንደውም በመዝሀቡ ከበድ ያለ ነጃሳ ነው። ስለዚህም የጅቡ ገስሉ ረጥቢ እርጥቡን ማጠብ ግደታ ነው። ለምን ነቢይ ሰለላሁ ዐለይሂ ወሰለም ያው ለሰይዳ ዓኢሻ ረዲየላሁ ተዓላ አንሃ ምን ብለዋታል? እርጥብ ከሆነ እጠቢው ኢዛ ካነ ረጥበን ፈግሲሊሂ ወኢዛ ካነ ያቢሰን ፈፍሪኪሂ ብለዋት። እርጥብ ከሆነ እጠቢው፣ ደረቅ ከሆነ እሽቡ በማለት ነግረዋታል። ወልሐዲሱ ሷሒህ። ይህን ሐዲስ ኢማም ሻፊዒም ሷሒህ መሆኑን ያውቃሉ፣ ተቀብለውታል። ግን ምንድነው አሁን እሱ አዳብ ነው። ልክ እንደ ምራቅ አክታ እንደ ንፍጥ እንደው ለተጥሂር ሳይሆን ለተነዙህ ለነጃሳን ማስወገድ ሳይሆን እንደው ለውበት ተብሎ የሚደረግ ነገር ነው የሚል አቋም ወስደውበታል። በሐነፊ ግን ነጃሳ ነው። ነቢይ ሰለላሁ ዐለይሂ ወሰለም ነጃሳ ባይሆን በትእዛዝ ደረጃ እጠቢው ብሎ እንዴት ያዙ ነበረ። ስለዚህ ትእዛዙ አጅዛአ ፊሂል ፈርቁ ነው። ባይሆን ደረቅ ከሆነ ማሸቱ ኢዛ ጀፈ ዐለ ተውብ ልብስ ላይ ከደረቀ አጅዛአ ፊሂል ፈርቁ ነው፣ ማሸት ይበቃዋል። ልክ ኹፍ ላይ እንዳለው ደረቅ አካል ያለው ነጃሳ መሬት ላይ ታሽቶ ጧሃራ እንደሚሆነው ይህም ጧሃራ ይሆናል እንጂ ሻፊዒ መታሸቱ ነጃሳ ለመሆኑን ያመላክታል። በመታሸት መቼም አይወገድም። ልብሱ ውስጥ ጨርቁ መሃል ላይ የሆነ ቅሪት ይኖራል ሻፊዒ። ሐነፊ ደግሞ አይ ይሄ የጧሃራራት ዘዴውን ማቅለል ነው እንጂ ጧሃራነቱን መግለጽ አይደለም አሉ። ልክ እንደ ወንድ ሕፃን ልጅ ሽንት ማለት ነው የሚሆነው። ወነጃሰቱ ኢዛ አሷበት ልሚርአተ አው ሰይፈ፣ ነጃሳ መስታወትን ከነካ ወይም ጎራዴን ከነካ ቢለዋን ይመስል እክቱፊ ቢመስሒሂማ፣ እንዲህ ለስላሳ የሆነ ወኩሉ ሰቂልን ነው የምንለው፣ ለስላሳ የሆነ ወኩሉ ሰቂልን ላመሳመፊ፣ ቀዳዳ የሌለው ወይም ሽንቁር የሌለው ለስላሳ የሆነ ነገር አልሙኒየም በለው ብረት በለው በዚህ ውስጥ ያሉ ነገራቶችን ሁሉ ከነካ ያ ነጃሳ እክቱፊ ቢመስሒሂማ፣ ያ የነካውን ነገር በማበስ በመወልወል ተጧህርቷል ማለት ይቻላል። ወኢዛ አሳበት ልአርض ነጃሰቱ፣ መሬት ላይ ነጃሳ ከወደቀ
እንግዲህ መሬት ላይ ሽንት ነው ወይስ ነጃሳ ነገር ፈሰሰበት ኸምር ፈሶበት ነበረ። ፈጀፈት ቢሸምሲ በፀሐይ ደረቀ፣ ቦታው ደረቀ። ግዴታ በፀሐይ ብቻም አይደለም፣ አብዛኛው መቼ የሚያደርገው ፀሐይ ነው በማለት ነው እንጂ ፀሐይ የማያገኘው ሆኖ በንፋስ ጥላ ስር ሆኖ ቢደርቅ ያው ነው ብለዋል። ስለዚህ ያ የደረቀው የመሬት አካል ወዘሃበ አሰሩሃ ምልክቱ ጠፋ። ለምሳሌ ሽንት ነበር የተሸናበት፣ እዛ ቦታ ላይ ምልክቱ ጠፍቷል። የተሸናበት ምልክት የሚያሳየው ነገር የለም። አንዳንድ ጊዜ ሰዎች ሜዳ ላይ ሰገራ ወጥተው ያ ሰገራ ባህሪውን ቀይሮ ወደ አፈርነት ሊቀየር ይችላል። ምልክቱ ጠፋ። አፈር የሚባለው 3 ናቸው ብለናል ከዚህ በፊት። አንደኛው መልክ ነው፣ ሽታ ነው ወይም ጣዕም ነው። እነዚህ ነገራቶች ጠፍተዋል። ጃዘት ሶላቱ ዐላ መካኒያ እዛ ቦታ ላይ ሶላት መስገድ ይቻላል። እዛ ቦታ ላይ ሶላት መስገድ ይቻላል። ወላ የጁዝ ተየሙም ሚንሃ ግን ተየሙም ማድረግ ግን አይቻልም። ለምን ሲሏቸው አላህ በቁርአን ላይ ፈተየመሙ ሶዒደን ጠይበን ብሏል። ተየሙምን በቁርአን ጧሃራ በሆነ ብሏል። ይሄ ማለት ተየሙም ማለት ልክ እንደ ውዱእ ነው። የውዱእ ውሃ ላይ ትንሽ ነጃሳም ቢገባ ብዙም ቢገባ ውዱእ ማድረግ አይቻልም። በሻፊዒ መዝሀብ ፈውቀል ቁለተይን፣ በሐነፊ መዝሀብ ደግሞ ዐሸረቱን ፊ ዐሸራ የሚሉት በቢዕር ቢዷዓ ህግ እነሱ በሚያስቀምጡት ከዛም መልኩ ወይም ጣዕሙ ሽታው ካልተቀየረ በሚሉት ነው። የውዱእ ውሃ ላይ ትንሽም ትልቅም ነጃሳ ብትወርቅበት ውዱእ ማድረግ አይቻልም። ተየሙም ማለት ደግሞ ውዱእን ተክቶ የመጣ ነው። ስለዚህ ራሱ ጧሃራ ቢሆንም ግን ጦሁር ግን አይሆንም። ሌላ ማጽዳት ግን አይችልም አሉ። ይሄ በነስ የአፈር ጧሃራነቱ ተየሙም ላይ በቁርአን ቢነስል ቁርአን ነስን ቀጥዒ የመጣበት ነው። መሬት ደግሞ ከተነጀሰች በመድረቋ ጧሃራ ትሆናለች የሚለው በኸበር አልአሐድ በሐዲስ መጥቷል። ዘካቱል አርዲ ዩብሱሃ የሚል ሐዲስ አለ። የነቢ ሰለላሁ ዐለይሂ ወሰለም ሐዲስ አለ። መሬት ጧሃራ የምትሆነው በመድረቋ ነው። ዩብሱሃ ነው የሚለው። ስለ ዘካቱል አርዲ አይ ጦህሩሃ ጧሃራ የምትሆነው ዩብሱሃ በመድረቅ ነው። ይሄ ሐዲስ ለሶላቱ ይበቃል፣ ግን ለተየሙሙ ያ በቁርአን ነስ የመጣውን ጦሁርያነትን ግን ሊያስወግደው አይችልም ተብሏል። እንግዲህ ያው መሬት ብቻ አይደለም ሸርጥ፣ መሬት ላይ የተነጠፈ ነገርም ከሆነ ያው ነው ተብሏል። ለምሳሌ ጥፍጥፍ ነገር ድንጋይ ወይም ደግሞ ጡብ የተለያዩ መሬት ላይ የተያዙ ነገራቶች ዛፍም ሳርም ተነጅሶ በመድረጉ የነጃሳው ምልክት መልኩ ወይም ሽታው ጣዕሙ ከሌለ ጧሃራ ይሆናል ነው የምንለው። ወመን አሷበሁ ሚነ ነጃሰቲ ልሙገለዘቲ ነጃሳ ሙገለዛ ከሚባሉት ከባድ ነጃሳዎች ከሚባሉት የነካው ሰው ከደሚ ደምን ይመስል ከባድ ነጃሳ ነው። ወልበውሊ ሽንትን ይመስል በአቡ ሐኒፋ መዝሃብ ደምን በሁላቸውም እንደዛ ነው። ግን ነጃሰተ ሙገለዛ የሚባለው በቁርአን የመጣ ነው። ያኛው ደግሞ በኸበር አሐድ በሐዲስ የተረጋገጠ ነው። ሙተዋቲር ባልደረሰ ብለዋል። ይሄ አቡ ሐኒፋ ነው። እንደ ሷሒበይን አቡ ዩሱፍ እና ሙሐመድ ረሒመሁም አላሁ ተዓላ እሳቸው ደግሞ ሁለቱ የአቡ ሐኒፋ ደረሶች ነጃሰተን ሙገለዛና ኸፊፋ ልዩነቱ ኺላፍ የሌለበት ነጃሰተን ሙገለዛ እናደርገዋለን። ኺላፍ የሌለበት በሌሎች መዝሃቦች ጋር አንድነት ያለበት በነጃሳነቱ ላይ ከባድ ነጃሳ እንለዋለን። ሌሎች መዝሃቦች ጋር ኺላፍ ያለበት ከሆነ ነጃሰተን ኸፊፋ እንለዋለን። ለምሳሌ ስጋው የሚበላ ነገር ሽንት እሱ ነጃሰተን ሙኸፈፋ ነው የምንለው።
ለምን ኺላፍ ዑለማዎች መካከል ኺላፍ ስላለበት ደምና ሽንት ሊመስል ከባድ ነጃሳ ወለጋኢጢ ወለኸምሪ ሰገራን እንዲሁም ኸምርን ይመስል ኸምር ነጃሳ ነው በሚለው ላይ አራቶችን መዝሃቦች ይስማማሉ። ወለም ይኻሊፍ ፊ ዛሊከ ኢላ ኢብኑ ሐዝም አልዛሂሪ የዛሂርያ መዝሃብ ብቻ ነው ነጃሳ አይደለም የሚል አቋም የወሰደው የዛሂርያ መዝሃብ ነው ማለት ነው። ምናልባት ሰምታችሁ ከሆነ ሜዳው ላይ ሲነገር የዛሂርያ መዝሃብ ነው መሰረቱ እሱ። አራቱ መዝሃቦች ግን ኸምር ነጃሳ ነው የሚለው ላይ ይስማማሉ። እንዲሁም የበራሪ ኩስ ሳይሆን ብቻ ሳይሆን እንደው መብረር የማትችል ለምሳሌ እንደ ዶሮ መብረር የምትችለው ከሆነ ሌላ ጉዳይ ነው። እሷ ለዕሙሙል በልዋ ሐነፊያዎች ምናልባት አትነጅስም የሚል አቋም አላቸው። በራሪ ወፏ የሆነ ነገር ጥላብህ ብትሄድ አትነጅስም የሚል አቋም ነው ያላቸው። ምክንያቱም መጠንቀቁ የሚከብድ ነገር ነው። ማንም ሰው መንገድ ላይ እየሄደ የሆነ ቦታ ቆሞ ሊነካው ይችላልና፣ ግን መብረር የማትችል እንደ ዶሮ እንደ ዳክያ አይነት የእነሱ መጠንቀቁ ይቻላልና ከባድ ነጃሳዎች የዶሮ ኩስ ከከባድ ነጃሳዎች ውስጥ ይመደባል ይላሉ። ሚቅዳሩ ድርሃም ያለ የእነዚህ ከባድ ነጃሳዎች እንግዲህ ምን ያክል ከነካው ነው ማጠብ የሚጠበቅበት? ሚቅዳሩ ድርሃሚ የአንድ ድርሃም ያክል አንድ ድርሃም ያክል ሽንት ወይም ሰገራ ወይም ኸምር ቢነካው ፈማዱ ነው ከአንድ ድርሃም በታች ጃዘት ሶላቱ ቢሂ የአንድ ድርሃምና ከአንድ ድርሃም በታች ያክል ነጃሳ ቢነካው ከነዚህ ከከባድ ነጃሳዎች ሶላት መስገድ ይቻላል ከነጃሳው ጋር። የአንድ ድርሃም ማለት ምን ማለት ነው? በኪሎ ነው የሚለካው ወይስ በስፋት ነው የሚለካው? ሁለቱንም የወሰዱ አሉ። አንድ ድርሃም ማለት በስፋት ሲሆን የአንድ መዳፍ ያክል ማለት ነው። ወይም ሩቡዕ ከፍም ያሉ አሉ። ወይም የአንድ መዳፍ አብዛኛው ዑለማዎች የሐነፊ መዝሃብ ዓሊሞች የአንድ መዳፍ አግድመት ያክል የሚሆን ሽንት፣ ደም፣ ሰገራ ቢነካው አፉ ይባላል ማለት ነው። አንዳንዶች ደግሞ አይ ኪሎውን ነው የምናየው፣ ሚዛኑን ነው የምናየው። እንዴት ነው የሚታወቀው? አንድ ሰው እስቲንጃ ወይም በድንጋይ በሚጠቀምበት ጊዜ በድንጋይ ሰገራ ተጠቅሞ እስቲጅማር በሚያደርግበት ጊዜ መሽም ያ ድንጋዩ ሙሉ በሙሉ ያስወግደው ክርክሮቹና ሰውነቱ ክፍልፋይ ውስጥ ያለ አንዳች ነጃሳ ነገር መደበቁ ምንም ጥርጥር የለውም። በዚህ ሁኔታ ላይ ደግሞ መስገድ እንደሚቻል በድንጋይ ጠርጎ ወይ ድንጋይን በሚወክል ነገር ተጠቅሞ መስገድ እንደሚቻል ሁሎቹም ዑለማዎች ተስማምተዋል። ስለዚህ እንደው ግምቱን ስናገኘው በሚዛን ብናደርገው ሩብዕ ድርሃም ማለት ወይም ደግሞ ሚቅዳር ድርሃም ማለት የአንድ ድርሃም ልክ ማለት ከ4 ግራም እስከ 5 ግራም ድረስ ያለ ብለው ለኩት። በድርሃሙ ሲለካ አካል ያለው ነጃሳ ከሆነ በሚዛን ስለዚህ ሰውነቱ ላይ ያለው የነካው ነጃሳ ያለው አካል ያለው ነጃሳ ከሆነ ይሄ ከባድ ነጃሳ ከ4 ግራም እስከ 5 ግራም ያክል ሊሆን የሚችል ከሆነ ማዕፉ ነው። አፉ የተባለ ነው። ያን ነጃሳ ቢነካው መስገድ ይችላል። ፈሳሽ ቀጭን ከሆነ እንደ ኸምር እንደ ደም ከሆነ ደግሞ ከባድ ነጃሳ ሆኖ ቀላል ነጃሳዎች ወደፊት ይመጣሉና እሱ ደግሞ በእንትን እንለካው በመዳፍ ልክ ከሆነች ችግር የለም ተብሏል። ይሄንን ይሄ እንግዲህ የመዝሃቡ መለያ ነው። በሻፊዒ መዝሃብ ከሐነፊ ደግሞ በዙፈር ነጃሳ ትንሹም ትልቁም አውፍ የሚባል አይደለም የሚል አቋም ወስደዋል። ሐነፊ መንደርደሪያቸው የት ነው ብለናል? ከእስቲንጃው ጋር የተያያዘ ነው። በዛ ላይ ነው ቅያስ የሚያደርጉት። ወይን አሳበቱ ነጃሰቱን አንድ ሰው ነጃሳ ቢነካው ሙኸፈፈቱን
ቅድም ከባድ ነጃሳ ነው። ቀላል ነጃሳስ ቢነካው ከበውሊ ማይኡከሉ ለሕሙ ስጋው የሚበላ ነገር ሽንት ይመስል ስጋው የሚበላ ነገር ሽንት እሱ ቀላል ነጃሳ ተብሎ ነው የሚጠራው። ነጃሳ በመዝሃብ በዚህ ስጋው ከሚበላ ውስጥ ፈረስ ይካተታል። በሐነፊ መዝሃብ ዋናው አቋማቸው የፈረስ ስጋ አይበላም የሚል ነው። አይበላም ሲሉ ለሑርመቲ ለሕሚሂ ሳይሆን ለጅሃድ እንዳያልቅ ነው። ስለዚህ ሽንቱን በተመለከተ ልክ ስጋ እንደሚበሉት ነው ሕክሙ መወሰድ አለበት የሚል አቋም አላቸው። ወኢን አሳበቱ ነጃሰቱ ሙኸፈፈቱን ከበውሊ ማ ዩእከሉ ለሕሙሁ ስጋው የሚበላ እንስሳ ሽንትን ይመስል በውል ብሎ ጠቀሰው። በጠጥ ወይ ደግሞ ፋንድያ ወይም ደግሞ እበትን በተመለከተ ደግሞ ነጃሰትን ሙገለዛ ነው፣ ነጃሰትን ገሊዛ ነው፣ ከባድ ነጃሳ ነው የሚሉት አቡ ሐኒፋ። እሳቸው አቡ ዩሱፍ እና ሙሐመድ ከሳቸው ደረሳ ግን ነጃሰትን ኸፊፋ ነው፣ ልክ እንደ ሽንቱ ነው ተዓሙል የምናደርገው የሚል አቋም ወስደዋል ማለት ነው። ብዙዎቹም የሷሒበይንን ስንል በመዝሃቡ ቀውሉ ልኢማም አቢ ዩሱፍ ወልኢማም ሙሐመድ እብን ሐሰን አሸይባኒ ረሒመሁም ላሁ ተዓላ የእነሱን አቋም ፈትዋ የምንሰጥበት ምክንያቱም ያስቸግራል አሉ። በጊዜው ላይ የነበሩ ዓሊሞች እንዲያውም ሙሐመድ ብን አልሐሰን ከሃሩን አልረሺድ ጋራ የትውልድ ቦታቸው ረይ ተብሎ የሚጠራው አካባቢ አሁን ሶሪያ ውስጥ ይመስለኛል። እዛ ወደ 23 ዓመት ቃዲ ሆነው ሰርተዋል። 23 ዓመት አካባቢ ቃዲ ሆነው ሰርተዋል። ከሃሩን አልረሺድ ከኸሊፋው ጋር በሄዱ ጊዜ ሀገሩን ሲያዩት ሰዎች በአንድ መንገድ ነው የሚሄዱት ከእንስሳዎች ጋር። በተለይ በክረምት ሰዓት ዝናብ በሚጥልበት ሰዓት ላይ ደግሞ ፋንድያውም እበቱም ሁሉም በአንድ ላይ ተቀላቅሎ ነው በጭቃ ውስጥ የሚሄዱት። ታዲያ ይሄ ነገር ዑሙሙል በልዋ አለበት። ዑሙሙል በልዋ በሐነፊ መዝሃብ አንድ የድንጋጌ ምንጭ ነው። መስደር መሳድር ተሽሪዕ የሚሉት ነገር አላቸው። የድንጋጌ ምንጮች ቁርአን፣ ሐዲስ፣ ኪታብ፣ ሱና፣ ኢጅማዕ፣ ቅያስ ብለን ስናበቃ ሌሎች ዑርፍ ነው፣ ሷሊሕ ሙርሰላ፣ ዑሙሙል በልዋ የምንላቸው አሉ። የድንጋጌ ምንጮች የሚባሉ ዑሙሙል በልዋ ማለት ችግሩ ሁሉን አቀፍ ሁሉን የሚያዳርስ በሚሆንበት ጊዜ እሱም መሰረት ተደርገው የሚሰጥ ሁክምና ብያኔ ማለት ነው። ለዚህም መሰረታዊ መነሻ መረጃዎች አሏቸው። ስለዚህ ያናዩና የስጋው የሚበሉ እንስሳቶች ኩሳቸውም እበታቸውም በጠጣቸውም ቢሆን ልክ እንደ ሽንታቸው ነጃሰቱን ኸፊፋ ነው የሚል አቋም ወስደዋል። ጃዘተ ሶላቱ እና ፈትዋም የሚሰጠው በቀውል ሷሒበይን ነው እንላለን። ነጃሰቱን ኸፊፋ ነው። ጃዘተ ሶላቱ መዐሁ ሶላት መስገድ ይቻላል። ማለም የብሉግ ሩብዐ ተውቢ ነጃሰትን ኸፊፋ ቅድም እንደጠቀስነው ስጋው የሚበላ ነገር ሽንት ይመስል ብለናል አይደል? የልብሱ 1/4ኛውን እስካልደረሰ ድረስ የልብሱ 1/4ኛው አጠቃላይ ልብሱ ማለት ነው ተብሎ ወስደዋል። አይ አጠቃላይ የልብሱ 1/4ኛ መነጀስ ሳይሆን የልብሱ አካል ወይም የልብሱ ክፍልፍል 1/4ኛ ለምሳሌ እጅጌ ከሆነ እጅጌው 1/4ኛ፣ ኮሌታ ከሆነ የኮሌታው 1/4ኛ እስከሆነ ድረስ ብለዋል። አንዳንድ ዑለማዎች ደግሞ አድና ተውብ ተስሑ ቢሂ ሶላቱ ከእምብርት እስከ ጉልበት ሊሸፍን የሚችል የልብሱ አካል የሚባለው ይሄ ነው መሸፈኑ ግዴታ የሚሆንበትና ወንድ ከሆነ የዛን ያክል ከሚሆነው ልብሱ 1/4ኛው ከተነጀሰ አይበቃም። ከ1/4ኛው በታች ቢነጀስ ግን ያን ልብስ ለብሶ መስገድ ይቻላል ተብሏል። ግን እንደው አብዛኛ ዑለማዎች በፈትዋ ደረጃ የሚሰጡበት ለእሕትያጡ የዝቅተኛው ልብስ ሶላት ሊበቃበት የሚችል ዝቅተኛው ልብስ 1/4ኛ በታች እስከሆነ ድረስ ያንን ለብሶ መስገድ ይቻላል የሚለው ነው ተብሎ ወተጥሂሩ ነጃሰቲ ነጃሳን ማጽዳት ወይም ነጃሳውን መሐል ነው ብለናል። መሐል ነጃሳ
ነጃሳውን ቦታ ማጽዳት التي تجب غسلها ማጠቡ ግዴታ የሆነውን ነጃሳ ማጽዳት የሚቻለው ቦታውን ማጽዳት የሚቻለው على وجهين በሁለት መንገድ ነው። አንዳንድ ጊዜ ነጃሳው የሚታይ ይሆናል፣ አንዳንድ ጊዜ ደግሞ የማይታይ አካል የሌለው ነጃሳ ሊሆን ይችላል። ስለዚህ ያን መሰረት ተደርጎ የአጧሃራት ወይም ያስተጣጠብ መንገዱም ልዩነት አለው። فما كان له منها عين مرئية የሚታይ አካል ያለው ነጃሳ የሚታይ አካል ያለው ነጃሳ እንደ ደም ይመስል فطهارتها የዛ የነጃሳ ቦታ የሚጸዳው ዘዋሉ አይኒያ ያን ነጃሳው ማስወገድ ምንም ጥርጥር የለው ነጃሳው አካሉ ሲጠፋ ከጠፋ በአንዴም ቢሆን ይበቃል ማለት ነው። አንዴም ቢሆን አካሉን ማጥፋት ነው እንጂ ይሄ በሻፊዒ መዝሐብ እንደዛው አካሉ ከጠፋ በቃ ማለት ነው። لكن الفقيه أبا جعفر أبو الليث أبو جعفر السمرقندي رحمه الله እሳቸው ግን 3 ጊዜ መታጠብ አለበት የሚል አቋም አካሉን ከተወገደ በኋላ 2 ጊዜ ሳይወገድ አካሉን ለማስወገድ 1 ጊዜ መታጠብ ግዴታ ነው የሚል አቋም ወስደዋል። እዚህ አካል ያለው ነጃሳ ላይ ማለት ነው። إلا أن يبقى في الأثرها አንዴ ታጥቦ ሽታው አለ መልኩ አለ አልወገደ አለ ሽታው እንዳለ ነው ወይ መልኩ አለ አንዴ ታጥቦ ነበር ማይሽቁ ዛረቱ ማስወገዱ የሚያስቸግር ነገር ቢቀር ቢሆን እንጂ እንግዲህ የዛ ነገር ማስወገድ የሚያስቸግር ነገር ከቀረ ችግር የለም። ግን በአንዴና በሁለቴ ተጨምሮለት ሽታውና መልኩ የሚወገድ ከሆነ 3 ጊዜ ማጠቡ የሚፈለግ ይሆናል። ግን ለሽታውና መልኩ ማስወገጃ ሳቡን የሚያስፈልገው ከሆነ ወይም በዛን ጊዜ እንደወድ የሚያስፈልገው ውሽናን ሌላ ነገሮችን መጠቀም የሚያስፈልገው ከሆነ በዘው ግዴታ አይደለም። ያን መጠቀም ሁሉ ሰው አያገኝም። ሁሉ ሰው ላይ ግዴታ የማይገኝ ነገር ግዴታ መሆን ስለማይችል وما ليس له عين ይሄ አካል ያለው ነጃሳ ነው። وما ليس له عين مرئية የሚታይ አካል የሌለው ነጃሳ ደግሞ እንደ ሽንት ይመስል فطهارتها ይሄ ነጃሳ طهارة የሚሆነው أن يغسل ሊታጠብ ነው። ያ የነጃሳ ቦታ ሊታጠብ ነው حتى يغلب على ظن الغاسل أنه قد طهر የሚያጥበው ሰውዬ ያ እቃ ያ ነገር ጸድቷል ጧሃራ ሆኗል ብሎ ጥርጣሬው እስከሚያመዘን ድረስ የቂን መድረስ አይቻልም። በቃ ጠርቷል አሁን ንጹህ ሆኗል ነጃሳው ተወግዶለታል ብሎ ظن الغالب ወይም አመዛይ ጥርጣሬ ልክ ቂብላ ላይ ወደ የት ነው አቅጣጫ ብሎ ተሐሪ ያደረገ ሰው በዚህ አቅጣጫ ነው ብሎ ራእዩ ባሸነፈበት ይስገድን ሌለ وهكذا እዚሁም ላይ ቢሆን ነጃሳውን በማስወገድ ጸድቷል የሚል አብዛኛ ራእዩ ሐሳቡ ወደዛ ካመዘነ ይበቃዋል። ስለዚህ በቁጥር ልንገድበው አንችልም ይሄ ተብሏል። እንግዲህ እርግጠኛ መሆን ስለማይቻል ነው። እና ታዲያ እንግዲህ በዚህ ውስጥ ጥርጣሬው ሊያሸንፍለት የሚችለው ምን ያክል ነው ሲሉ አንድ መልክ ያለው ከሆነ መልኩ መወገድ መጥፋት የግድ ነው። طبعا ሽታም ካለው ሽታው መወገድ የግድ ነው። ይሄ ነጃሳ ይሄ በርግጥ መልክ የሌለው ነው። ሽታ ያለው ከሆነ ሽታው መወገድ የግድ ነው። እንደው አብዛኛው ጥርጣሬው እንዲወገድለት ምን ያድርግ ሲሉ 3 ጊዜ ማጠቡ የግድ ነው ወደሚለው ሐሳብ ተሸጋግረዋል። ወልስቲንጃኡ ሱነቱ በሐነፊ መዝሐብ እስቲንጃ ማድረግ ሱና ነው ግዴታ አይደለም። እስቲንጃ ማድረግ በሐነፊ መዝሐብ ሱና ነው። ሱና ሙአከዳ ነው ለልጃል ለወንድም ለሴትም እስቲንጃ ማድረግ ሱነቱ ሙአከዳ ነው ዋጅብ አይደለም ግዴታ አይደለም። يجزئ فيه يابقى الحجر دينغا ومقام مقامه የድንጋን ቦታ ሊሸፍን ሊቆም የሚችል ነገር ሁሉ ጧሃራ የሆነ አካል ያለው ነጃሳ ሊያስወግድ የሚችል የተከበረ ያልሆነ ዋጋ የሚያወጣ ነገር ያልሆነ ዋጋ የማያወጣ ነገር ካልሆነ እንደዛ ነው
ታዲያ ሶፍቱ በብር እየተገዛ ነው እንዴት ይሻላል ብለው የሚከራከሩ ሰዎች አሉ። እሱ ዞስ ሊገባ አይችልም። ለዙ የተዘጋጀ ሙዓድ ስለሆነ እሱማ በዚህማ ካየ ነው በአሁኑ ጊዜ ውሃም እየተገዛ ነው ያለው። ስለዚህ እሱ ችግር የለውም። ያው ጉንጫ አልፋ ክርክር ነው የሚሆነው ማለት ነው። እስቲንጃ ሱና ሙአከዳ ነው በሐነፊ መዝሐብ ሱነቱ ሙአከዳ ነው። ለምንድን ነው ይሄን ያሉት? ታዲያ ነጃሳ ተሸክሙ ሊሰግድ ነው እንዴ ይላሉ ሻፊዒያዎች። ነጃሳ ተሸክሙ ሊሰግድ ነው እንዴ? እንዴት ያደርጋል? አዎ ነቢዩ ሰለላሁ ዐለይሂ ወሰለም እኮ በድንጋይ ተጠቀሙ ብለዋል። ድንጋይ ደግሞ ሙሉ ነጃሳን አያስወግድም። ስለዚህ በከፊል ነጃሳ ተሸክሞ እንዲሰገድ መፍቀዳቸው ምንን ያመላክታል? ነገሩ ግዴታ አለመሆኑን ነው የሚያመላክተው፣ ዋጅብ አለመሆኑን ነው የሚያመላክተው። ግን ሱነቱ ሙአከዳ ነው የሚሆነው ይላሉ። ሱነቱ ሙአከዳ ነው የሚሆነው። ወለይሰ ፊህ በስቲንጃ ላይ አደዱን መስኑኑን ይህን አክል ተብሎ የሚቆጠር ሱና የለውም። ከሊባ ነው በሶስት ድንጋይ 3 ጊዜ ጥረገው፣ 2 ጊዜ ጥረገው፣ 4 ጊዜ ጥረገው የሚል ሱና የሚደርስ የለውም። ሱና የሚደርስ ማለት የሚወደድ ሙስተሐብ ግን አለው ማለቱ ነው አሉ። ጣሐዊ እንኳን ከሐነፊ ዑለማዎች ውስጥ ናቸውና ኢማሙ ጣሐዊ ሱና አለው የሚል ወደ ሻፊዒያዎቹ ዘንበል ያሉበት ሁኔታ አለ። በሻፊዒ የሆነ እንደሆነ እንደውም ቁጥሩ 3 ከዛ በላይ 5 እንደው 3 መሆን ግዴታ ነው። ከ3 ካላጸዳለት በ5 ቁጥር በ7 ቁጥር ማድረጉ ሱና ነው ይላል። በሐነፊ መዝሐብ በአንድም ከጸዳለት ነጃሳውን አስወግጃለሁ ካለ ሱነቱል ኢስቲንጃ ተገኝቷል። ግን በ3 ቢያደርግ ሙስተሐብ ነው፣ ይወደድለታል። ግልጽ ነው አይደል? በ3 ማድረጉ ሙስተሐብ ነው። መሰረቱ ሱና ነው። በአንድ ቢያደርገው ሱናው ተገኝቶለታል። በ3 ቢያደርገው ግን ሙስተሐብ ይሆናል፣ ይወደድለታል። በ3 ካልጸዳስ በ5 ቢያደርገው አሁንም ሙስተሐብ ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢስተጅመረ ፈልዩቲር መን ፈዐለ ዛሊከ ፈቀድ አሕሰነ ብለዋል። በድንጋይ የተጠቀመ ሰው በውትር ያድርገው ብለዋል። ሻፊዒ ይህን ዋጅብ ነው አሉ። ሐነፊዎች ሆነ እንደሆነ ይህን ከሰራ ጥሩ ነው። ወመላ ፈላ ሐረጀ ዐለይህ፣ ይህን ያላደረገ ደግሞ ችግር ማለታቸው ግዴታ 3 መሆን የለበትም ሲጀመርስ ራሱ መሽ ግዴታ ነውና የሚል አቋም አላቸው እነሱ ማለት ነው። ወገስሉሁ የነጃሳ መውጫውን ቦታ ማጠቡ ቢልማይ በውሃ ማጠቡ እንግዲህ በድንጋይ ካጸዳው በኋላ በውሃ ማጠቡ መጀመሪያ በድንጋይ እና ድንጋይ በሚወክል ነገር ካጸዳው በኋላ እንቃ ካደረከው በኋላ ከዛ በውሃ ማጠቡ አፍዶሉ በላጭ ነው። በሁለቱን በአንድ ላይ መሰብሰብ በላጭ ነው። በእንትን ካጸዳው በኋላ በውሃ ማድረጉ ተወዳጅ ነው የሚሉት፣ ግን ግዴታ አይደለም ነው። ባይሆን የተወዳጅ የሚሆነው አሉ ሐነፊዮቹ አንድ ሰው አውረቱን መግለጽ የማይገደድበት ቦታ ከሆነ እስቲንጃ ለማድረግ ብሎ አውረቱን የሚገልጽ ከሆነ አይቻልም። ለምን? አውረቱን መግለጽ በመዝሃቡ ፊስቅ ነው፣ ፋሲቅ ያስብለዋል ግለሰቡ። እስቲንጃ ማድረግ ሱና ነው። ፋሲቅ የሚያስብለውን ስራ ይሰራል እንዴ? ሱና ለመስራት ብሎ ማድረግ የለበትም የሚል አቋም አላቸው ማለት ነው። ፈእን ተጃወዘት ነጃሰቱ መኽረጃ፣ ነጃሳው መውጫውን ካለፈስ፣ ነጃሳው አሁን እንግዲህ ነጃሳው እዛው መውጫው ድንበርን ሳያልፍ ከቀረ ነው ሱና ይሆናል እስቲንጃ ማድረጉ ያለ። ከዛ ውጭ ሳለፈና ሌላው ሰውነቱ ላይ ነጃሳው ተነካካ ምን እናድርገው? እንግዲህ ነጃሳ ለሚጁዝ ቢሂ እሱን ጧሃራ አይፍ ጧሃረቲ እሱን ጧሃራ በማድረግ ኢለልማው ውሃ እንጂ አይበቃ፣ በውሃ ነው የሚሆነው። ይሄ ሌላው ሰውነት ላይ እንዳለ ነጃሳ ይሆናል። ያኛው እኮ ያበቃ ነው ውሃ ሳይታጠብ እስቲንጃ ሳያደርገው ነብዩ ሰለላሁ ዐለይሂ ወሰለም በድንጋይ ጠርጋችሁ ተብቃቁ ስላሉን ነው። ነጃሳ ድንጋይ ደግሞ ሙሉ ያስወግደው። ሌላ ሰውነት ላይ ያለውን የሆነ አጋጣሚ በድንጋይ ጠረጉትና ተብቃቁ ቢሉም ቢሆን ነው
እንብቃቃ ነበር። ይሄኛው ግን በውሃ መታጠብ ነው ያለበት፣ ወይ በውሃ ወይ በፈሳሽ መታጠብ የግድ ይሆንበታል። ሌላውን ነጃሳ በምናስወግድበት መጠን ባይሆን ምን መሆን አለበት አሉ? ከነጃሳ መውጫ ድንበር ውጭ ያለው ቅድም በገለጽ ነው ዲርሃም የሚሆን ቀድር ከሆነ ቅድም ዲርሃም ከሆነ ብለን የለ ዲርሃምን ከዲርሃም በላይ የሚሆን ከሆነ ነው ስፋት ወይም የመዳፍ ያክል የሚሆንበት ሁኔታ ካለ ነው እንጂ ከዛ ድረስ ከሆነ ይህም ባይሆን መውጫው ሳይለካ ያለፈው ብቻ ከድንበሩ ውጭ ያለው መውጫው ሳይለካ ይዛን ያክል የሚሆን ከሆነ በውሃ እንጂ በሌላ መጽዳት አይቻልም እንላለን። ወላ የስተንጂ እስቲንጃ ማድረግ አይቻልም ቢዐዝሚን በአጥንት ወላ ቢረውሲን በፋንድያም አይቻልም በሐዲስ ተከልክሏልና ላ ተስተንጁ ቢረውሲ ወላ ቢልዐዝም ፈኢነሁ ዛዱ ኢኽዋኒኩም ሚነል ጂን በፋንድያና በአጥንት እስቲንጃ አታድርጉ የጂኖች ምግብ ነውና በማለት ተናግረዋል። እንዲሁም ወፍደል ጂን የመጡ ጊዜ አንደኛ የጠየቁት ይሄን ነው ተብሏል። ወፍደል ጂን ማለት የጂን ልዑኮች ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥተው ባናገሯቸው ጊዜ ያው አላህ እኛ ርዝቅ ያደረገልን አጥንትን እና ፋንድያን ነው ኡመቶችህ አጥንትን ለእንትን እንዳይጠቀሙ ከልክልልን ብለው ነቢዩ ሰለላሁ ዐለይሂ ወሰለም አናገሯቸው ይባላል። እሳቸውም በዛን ጊዜ ፋንድያን ሆነ አጥንትን እንዳትጠቀሙ የጂኖች ምግብ ነው በማለት ተናግረዋል። ወላ ቢጡዓሚን በምግብም እስቲንጃ ማድረግ አይቻልም። የሰው ልጅ ምግብም ይሆን የእንስሳ ምግብም አንደኛው ማባከን ነው፣ ሁለተኛው ደግሞ ኢሃና ነው፣ የአላህ ኒዕማ ማዋረድና መናቅ ነውና አይቻልም ነው የምንለው። ወላ ቢየሚኒሂ በቀኝ እጁም እስቲንጃ ማድረግ አይቻልም። ያው በሐዲስ እንደመጣው ኢዛ ባለ አሐድኩም አንዳችሁ ሽንቱን በሸና ጊዜ ፈላ ያኹዘነ ዘከረሁ ቢየሚኒሂ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሀፍረተ ገላውን በቀኝ እጁ እንዳይዝ በማለት ተናግረዋል። ስለዚህ ያው እስቲንጃ ሲያደርግ ደግሞ በቀኙ ከነካው ያው ከእንትኑም በላይ ነው የሚሆነው ማለት ነው። ስለዚህ በቀኝ እጁ እስቲንጃ ማድረግ አይቻልም ስንል ቀኝ እጅ ሳይል ነው። በአጋጣሚ ተሰብሮ የሆነ ነገር ዑዝር ያለው ሰው ከሆነ በቀኝ እጁ እስቲንጃ ማድረግ ይቻላል። ከረሃ ወይም ክልክል አይሆንበትም ነው የምንለው። እንደ አይነቱ ሰውዬ በቀኝ እጁ እስቲንጃ ማድረግ ይችላል ዑዝር ያለበት ሰው ከሆነ። በዚህም የኪታቡ ጧሃራ የጧሃራን ክፍል አጠናቀናል። ኪታቡ ሶላትን እንጀምራለን ማለት ነው። ኪታቡ ሶላት የሶላትን የሚናገር ነው። አባበል ዒባዳት ባለፈው እንዳወራ ነው ትላላቅ የዒባዳ ርዕሶች 5 ናቸው ወይም 6 ናቸው ብለን አንደኛውን የዒባዳ ክፍልን ጨርሰናል። የዒባዳ ክፍልን ጨርሰናል። እሱም ጧሃራ ነው። ወደ ሁለተኛው የዒባዳ ክፍል ልንገባ ነው። ኪታቡ ሶላት የሶላትን የሚናገር ነው። ኪታቡ ሶላትና ኪታቡ ጧሃራ ቅደም ተከተላቸው እንዲህ መሆናቸው ለምንድን ነው ይላል። ቅደም ተከተሉ በዚህ መንገድ ወጣ። ጧሃራ ሸርጥ ነው፣ ሸርጥ ነው፣ ቅድመ መስፈርት ነው። ሸርጥ ደግሞ ቀደሙ ዐኒል መሽሩጥ ነው። ሶላት ደግሞ መስፈርት የሚደረግለት ነው ጧሃራ። ስለዚህ መጀመሪያ መወራት ያለበት ቅድመ መስፈርቱ ሸርጡ ይወራል፣ ከዛ መሽሩጡ ይወራል። ቅደም ተከተሉም በዚህ መንገድ መጠበቁ ተገቢ ስለሆነ ማንኛውም የፊቅህ ኪታብ የሚጀምረው ኪታብ ጧሃራን በጧሃራ ውስጥ ያሉ ርዕሶችን ብዙ ርዕሶችን ካወራ በኋላ ኪታቡ ሶላት ይላል። ሁለቱ የተያያዙ ስለሆኑ ነው ኪታቡ ሶላትን የሚያወሩት እንጂ በደረጃማ ዒማዱዲን የድን መሰረት የሚባለው ኪታቡ ሶላት ነው። መቅደም የሚገባው ኪታቡ ሶላት ነበር። የእሱ መስፈርቱን እናስቀድመውና እንቀጥል ኪታቡ ሶላት ተብሎ በዚህ መንገድ ፉቃሃዎች ሲረትቡት አያችሁ። የፊቅህ ኪታቦች እንደው እንኳን
ከቁርአን ከሐዲስ የወጣ ሐሳብን ሊያራምዱ ይቅርና እንደው ቅደም ተከተላቸው እንኳን በዚህ ደረጃ ነው አህምያነት የሚሰጡት ወይም ትኩረት ሰጥተው ቅደም ተከተል እንኳን እንደው ቅድም ሲናወራስ የመጨረሻ ያደረገው ከነጃሳ ወይም ከጧሃራ ክፍል ኢዛለቱን ነጃሳ ነው ብለን የለ ነጃሳን ማስወገድ ነው ብለናል። ነጃሳን ማስወገድ ይሄ ነጃሰተን ሁክምይ ነው። ውዱእን ማስወገድ ሐዲትን ማስወገድ ደግሞ ነጃሰተን ሐቂቅይ ነው። ቅድሚያ የሚሰጠው ያኛው ነው የማይታየው የማይዳሰው ምናባዊ ነጃሳ ነውና እሱን አስቀደው ብዛት የሚገኘው እሱ ነው። በየቀኑ ልብሳችንን ሰውነታችንን ነጃሳ ነክቶን ከምንጧሃራው የበለጠ ውዱእ የምናደርግበት ጊዜ ይበልጣል። ስለዚህ ቅድሚያ እሱ ሰጠ። ከዛ ደግሞ ነጃሰተን ሐቂቂ የሚባለው ነጃሳውን እንዴት እናስወግድ የሚለውን አወራ። ቀጠለ እና ይህንን በዚህ ደግሞ ኪታቡ ሶላት ያለ ኪታቡ ሶላት እና ኪታቡ ጧሃራ ያው ተመጋጋቢ ነገር ናቸው። ጧሃራን አስቀድመን ወደ ሶላት ስለምንገባ ሶላትም ላይ አሁን በዕልሙም ላይ በኪታቡም ላይ ኪታቡ ጧሃራን አውርቶ ኪታቡ ሶላትን ያወራል። ሶላት በቋንቋ ደረጃ ዱዓ ማለት ነው። መለመን መማፀን ማለት ነው። አላህ ወሰሊ ዐለይሂም ለነቢይ ሰለላሁ ዐለይሂ ወሰለም ሲያናግራቸው ወሰሊ ዐለይሂም ዱዓ አድርግላቸው አይዱዑ ለሁም ማለት ነው። ዱዓ አድርግላቸው ለነዛ ዘካት ለሰጡት ሰዎች እነ ሶላተከ ሰከኑ ለሁም አይነ ዱዓከ ማለት ነው። ያንተ ዱዓ ማለት ነው። ይህ ሶላት የሚባለው በቋንቋ ደረጃ ዱዓ ነው። ግን የአረበኛ ቋንቋን መሰረት አድርጎ ዲኑ ሸሪዓው የሸሪዓ እስትላሓቶች የሸሪዓ መግባቢያ የቴክኒክ ቃሎች ከሱ ጋር ተያያዘ የመጡ ስለሆነ ከዱዓ ከሚለው ትርጉሙ ወሰደውና ለምን ተጠቀመው ሶላት የሚለውን ቃል ለአፍዓል መኽሱሰቲን ወአቅዋልን መኽሱሰቲን ሙብተዳአትን بالتكبير ومختتمة بالتسليم ልዩ ለሆኑ ተግባሮች ልዩ ለሆኑ ንግግሮች በተክቢር ይጀምራል፣ በተስሊም ይጠናቀቃል። ለዚህ ክንውን ስያሜ ወይም ስም አደረገው ሶላት የሚለው። በቋንቋማ አረቦች እስልምና ሳይመጣ በፊት ሸሪዓተል ሙሐመድያ ሳይወርድ በፊት ሶላት የሚለውን ቃል የሚጠቀሙት ለምንድን ነው? ለዱዓ ነው። አረቦች ሶላት የሚለውን ቃል አይጠቀሙትም ማለት ቋንቋቸው ነው። ሶላት የሚለውን አንድን ነገር መለመን መማፀን ማለት ነው። ለዛ ይጠቀሙት ነበር። በኋላ ግን በሸሪዓው በእስልምና ህግ እስጥላህ ውስጥ ሶላት ሆነ። አንዳንድ ጊዜ በሆነ ነስ ላይ በሆነ የሸሪዓ መመሪያ ላይ አንድ ቃል ለሁለት ትርጉም ለሁለት ፍች የተጋለጠ ሆኖ የሚመጣበት ጊዜ ይኖራል። እሱም የሸሪዓው ትርጉም ይሄ ነው፣ የቋንቋ ትርጉም ይሄ ነው የምንልበት ይኖራል። ለምሳሌ አንድ ነስ ላይ ሶላት የሚለው ቃል ተጠቅሶ በቋንቋ ዱዓ ነው፣ በሸሪዓ ደግሞ ይሄ የምናውቀው ክንውንና ተግባር ነው። ማንኛውን ቅድሚያ እንስጥ? ሐቂቀቱን ሸርዕያ ሙቀድመቱን ሚነል ሐቂቀቲ አልሉገውያ የሚል ህግ አስቀመጡ። መለኪያ ፍሬም አስቀመጡለት። ምን የሚል ነው? የሸሪዓ አጠቃቀም ከቋንቋ አጠቃቀም ቅድሚያ ይሰጠዋል። የሸሪዓ አጠቃቀም የቋንቋ አጠቃቀምን ይጥሰዋል አሉ። ለምሳሌ በአረበኛ ቋንቋ ኒካህ የሚለው ግብረ ስጋ ግንኙነት ማለት ነው። ግብረ ስጋ ግንኙነት ነው። በቁርአን ላይ ፈኢን ጠለቀሃ ፈላ ተሕሉ ለሁ ሚን በዕዱ ሐታ ተንኪሐ ዘውጀን ገይረሁ ይላል። ባሏ ሶስተኛ ቢፈታት ሌላ ባል አግብታ ያ ባል ፈቷት ዒዳዋን ከጨረሰች በኋላ እንጂ ወደ እሱ መብቃት መመለስ አትችልም ሲል ምን የሚል ቃል ተጠቀመ? ሐታ ተንኪሐ። አሁን የቋንቋውን መጠቀም እዚህ ላይ አይቻልም ነው አብዛኛው ሙስሊሞች። ሐታ ተንኪሐ ማለት ዘውጀን ገይር ሌላ ባል ጋር ግንኙነት እስከምታደርግ ብለን አንፈስረው። ነዓም ሸርጥ ነው እሱ ሌላ ባል ነው። እሱ ደግሞ በሐዲስ ነው። ሐታ ተዙቂዑ ሰይለተ ወየዙቁ ሰይለትኪ በሚለው በዚህ ሐዲስ የተረጋገጠ ነው እንጂ በዚህ የቁርአን ነስ አይደለም ማለት
እና ታዲያ ምን ብለን ፈስረው ሐታ ተዓቂደ ኒካሐን ሰሒሐን ማለት ነው። ሸሪዓው የፈቀደውን የጋብቻ ውል እስከምትፈጽም ድረስ ነው። ኒካሐን ሰሒሕ ታደርግና ከዛ በኋላ ደግሞ ግብረ ሥጋ ግንኙነት ካደረጉ በኋላ የሚለው በሌላ ሐዲስ የተረጋገጠ ነው። ስለዚህ ይሄ ቁርአኑ ለሁለቱ ትርጉም የተጋለጠ ነበርና ማንን አስቀደም? ሐቂቀተን ሸርዕያ የሸሪዓ እውነታ ቅድሚያ ይኖረዋል ተቋንቋ እውነታ ወሀከዛ እያልን እንሄዳለን ማለት ነው። ሌሎችም የሆነ በሳይንስ የሆነ ነገር የሚጠቀሙት ካለ የሆነ የማህበረሰብ ክፍል የሙያ ማህበራት የሚጠቀሙት ቃል ካለ የሆነ የንግድ ማህበረሰብ የሕክምና ሙያተኛ የሆነ ቃል ይጠቀሙታል ይባል በዛ ቃል ይጠቀሙ። ያ ሸሪዓ ደግሞ የራሱ አጠቃቀም አለው። በዛ ሁኔታ መፈሰርና መተርጎም መረዳት የሚገባን የሸሪዓን መሰረት በማድረግ ነው። ስለዚህ ሶላት በሸሪዓ አቅዋሉ መኽሱሳ ወአፍዓሉ መኽሱሳ ሙብተዳአቱን ቢተስሊም ሙክተተሙቱን ቢተስሊም የሚለው የሸሪዓ አገላለጽ ነው። እሱን ነው የሚፈለግበት እንላለን እዚህ ቦታ ላይ ማለት ነው። እንግዲህ በአላህ ሱብሓነሁ ወተዓላ ፍቃድ እንደ መግቢያ ያክል ኪታብ ሶላትን ካየነው በሚቀጥለው ሳምንት ኪታብ ሶላት ውስጥ በደንብ ገብተን በዚህ ውስጥ አውቃቶችንም እና ሌሎችንም ጉዳዮችንም እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።